ውድ ምእመናን የዛሬው የኹጥባ ትኩረታችን ስለ አንድ እስልምና ካስማ ይሆናል። ሰዓድ እብኑ ሙዓዝ የአንሷሮቹ አለቃ፣ የአንሷሮቹ መሪ፣ ወጣት ጀግና፣ ለመሞቱ ፍጥረት ዓለሙ የደነገጠለት ስለሱና ስለ ገድሉ እናወሳለን። ነቢዩና መሐመድ ዓለይሂ ሰላቱ ወሰላም ጥሪያቸውን ይዘው ሲነሱ ተቀባይ አላገኙ። ሁሉም ተጋጫቸው። የቁረይሽ መሳፍንት በሳቸው ላይ ዘመቻቸውን ቀጠሉ። ስማቸውን ማጥፋት ጀመሩ። 13 ዓመት ደከሙ። ሁሌም ለሐጅ ፕሮግራም ወደ ካዕባ የሚመጡ አረቦችን ያናግሩ ነበር። መን ዩእዊኒ፣ ማን ነው ከናንተ መሃል የሚያስጠጋኝ፣ አብሬውም መሆን የጌታዬን መልእክት ማደርስ እያሉ ይማጸኑ ነበር። ሁሉም ጎሳዎች የቁረይሽን ፕሮፓጋንዳ ተቀብለው ከነቢዩ ሸሽተዋል። ዱላው ሲበዛ ቁንጠጣው ሲበረታ ከፈሉን ወደኛው አገር ወደ ሐበሻ ላኩ። አሁንም ዳዕዋቸውን ቀጠሉ። ቁም ፈአንዚር ተብለዋል። ቁም አስጠንቅቅ፣ አልተቀመጡ። ለመጣው ሁሉ ሐሳብ ያቀርቡ ነበር። ቁረይሾችም ነቢዩ ተቀባይነት እንዳያገኙ ሰለላሁ ዐለይሂ ወሰለም ሴራቸውን ነዙ። ኢን ሁወ ኢላ ሲሕሩን ዩእፈር፣ ኢን ሁወ ኢላ ቀውሉል በሸር እያሉ ነዙ። የተለያዩ አገር አመራሮች ሲገቡ ጆሮአቸውን በጥጥ ይሸፍኑ ነበር የነቢዩን ንግግር ላለመስማት። የአላህ ውሳኔ ሆነና አንዴ የአንሷር 6 ወጣቶች ጋር ተገናኙ። ሚን አይነ አንቱም አላቸው። ከየት ናችሁ እናንተ? እኛማ ከመዲና ከየፍሪብ ባል ስሙ ያኔ የፍሪብ የተለያየ ስም አላት። መዲና፣ የፍሪብ፣ ጣባ፣ ዳር፣ ጠይባ ስሟ ብዙ ነው። የነቢዩ ዓለይሂ ሰላቱ ወሰላም መንደር። እኛ ከየፍሪብ ሚን መዋሊ የሁድ የይሁዶች ጎረቤት አይደላችሁ እንዳሏቸው አዎና ለመጽሐፍ ሰዎች ቅርብ መሆናቸውን ሲያውቁ ነቢዩ ዲናቸውን አቀረቡ። እኔ አላህ ነብይ ነኝ፣ ምጣራው ወደ አላህ ነው። ቁርአን ደግሞ ይሄ ይባላል። ኢብራሂም ማለት ወንድሜ ነው፣ ኢየሱስ ወንድሜ ነው። ዘረዘሩላቸው፣ ተመሰሱ። እና አስዓድ ብኑ ዙራራ የሚባለው አንሷሪ አብሯቸው ነበር። ከዛም ዞር አሉና እንዲህ ሰውዬ የሁዳዎቹ የሚያስፈራሩብን በሱ አይደለም እንዴ? የሁዶቹ ከአንሷር ጋር ያኔ ሲጋጩ መዲና ላይ ጠብቁን፣ የመጨረሻው ነቢይ ይመጣል፣ ዘመኑ አጥሎናል፣ ኮከቡ ወጣለች፣ ከሱ ጋር ሆነን የምናጠፋችሁ ይሏቸው ነው። የነቢዩን ስም ያውቁ ነበር አንሷሮች። የመጨረሻው ነቢይ ዘመኑ እንዳጠለላቸው ሲሰማሉ። ከዛም ተመካከሩ፣ ይሄ ነቢይ እንዳያመልጠናል። ተሰበሰቡና እስልምናን ከነቢዩ እጅ ተቀበሉ። ለነቢዩ ዓለይሂ ሰላቱ ወሰላም አንድ ቃል አሏቸው። የአላህ መልእክተኛ እኛ ህዝባችንን ጥለን መጥተናል። አውስና ኸዝረጅ ይባላሉ። ያኔ በሁለቱ መሃል ከፍተኛ ጦርነት አልፏል። የውሙ ቡዓት ይባላል። በርካታ አመራሮች የተገደለበት ፍልሚያ ነው። እርስ በርስ ተጋለን ፊት ተዟዙረን ነው ያለን። መጥተህ አንድ ካረከን ካንተ በላይ እዚህ ምድር ላይ የተከበረ የለም አላቸው። መርሐባ አሏቸው። ከነሱ ጋር አስከትለው ዲንን እንዲያስተምር ሙስዓብ ብን ዑመይር ላኩት። የእሳቸውን ሰሃባ ሙስዓብ መዲና ከተመ። ከአስዓድ ብን ዙራራ ግቢ ሆኖ እስልምናን ማስተማር ጀመረ። ሲያስተምር ይሄ ወሬ ለአንሷሮቹ አለቃ ለሰዓድ ብን ሙዓዝ ይደርሳል። አንተ አትሰማም እንዴ? አንድ ግለሰብ መጥቶ የአገርህን ሕዝብ እያምታታ ነው አሉት። ተቆጦ መጣ። ሲገባ ያ ግቢ ሰዓድ ብን ዙራራ ግቢ ነው። የእሱ ደግሞ ያክስት ልጅ ነው የመሪ። በጣም ሳት ጎርሶ ያ ሰዓድ አንተ ከኔ ዘንድ የዝምድና ገመድህን ተጠቅመ ነው እንዲህ ያለ ትእዛዝ የምትፈጽማ? ለነፍሳችሁ ፍላጎት ካላችሁ ጥላችሁ ውጡ አላችሁ። ወጣት ነው፣ ግርማ ሞገስ ያለው ነው፣ የአገሪቱ ጀነራል ነው፣ ህዝቡ የሚያከብረው የሚታዘዘው መሪ ነው። አስዓድም ወደ ሙስዓብ ተመለከተ። ሙስዓብም ዞር አለና በአንድ ቃል ንዴቱን ዋጣ። አወ ተጅሊስ ፈተስማ፣ ቁጭ
ቁጭ በልና ንግግሬን ስማ فإن رضيت قبلت ከወደድከው ትቀበለኛለህ وإن كرهت ከጠላኸው የጠላኸው ከአገር ይዘን እንወጣለን ይህ ትልቅ መሪ ጦሩን ተከለና አንሰፍ እውነት ብለሃል ልስማህ ቁጫ ሙስዓብ ብን ዑመይር ከነቢዩ የተማረውን ኑር ለቀቀበት ስለ እስልምና አብራራለት ሰሃቦቹ ምን ይላሉ ከዛ በኋላ ያሉ ሰዓድ ብን ሙዓዝ መሪያቸው ሸሃዳ ከመናገሩ በፊት ፊቱ ሲበራና ይው ነበር እየተገረመ ይሰማዋል ስለ እስልምና ስለ የውመል ቂያማ ስለ ቁርአን ስለ ነቢያት ታሪክ ማዕቁት ታሪክ ተመሰሰ ልክ ንግግሩን እንደጨረሰ ወደ እናንተ እምነት ለመግባት ምንድነው የሚደረገው አላቸው ሸሃዳውን ተቀበለ ሰዓድ ብን ሙዓዝ የሀገሪቱ መሪ ጀነራል ይህ ጀነራል ይህን ተቀብሎ አልቀረም ታሪኩ ከዚህ ይጀምራል ወደ ህዝቡ ተመለሰ ሰበሰባቸው ያ ማዕሸር الانصار ያ በኒ ዓብድ ጃር ነው የሚባሉት ያኔ ተሰብሰቡ አላቸው كيف امري فيكم እኔ እናንተ ዘንድ ደረጃዬ ቦታዬ ምንድነው አሉ አንተ ሰይዱና አለቃችን ያለቃችን ልጅ የተከበርከው አሉ እንግዳ አላቸው የሴቶቻችሁም የወንዶቻችሁም ንግግር ከኔ ጋር ክልክል ነው በነብዩ መሐመድ በአላህ እስክታምኑ አላቸው በጣም የሚደንቀው ሙአሪኾቹ ሲናገሩ በዛ ምሽት እስልምና ሁሉም ተቀበለዋል ምንም የአንሷር ቤት የለም እስልምና የገባ ቢሆን ሁሉም ለኢስላም አደረ በዚህ ሰዓድ ብኑ ሙዓዝ ለነብዩ ሰነድ አዘጋጅቶ ጠበቃቸው ነብዩም አለይሂ ሰላቱ ወሰላም ወደ መዲና መጡ በክብር ተቀበላቸው ጎዳናውን ጠረገላቸው ዲኑን አስፋፉ አብሯቸው ቆመ ከነብዩ አለይሂ ሰላቱ ወሰላም የሙናፊቆችን ተንኮል ያረገፈ አብሯቸው ከነብዩ ጋር ቆየ ህዝቡን አሰልፎ ተከተላቸው ያው እንደምታውቁት መሐል ላይ ያለ ድንገት የበድር ጦርነት ነው ነብዩ አለይሂ ሰላቱ ወሰላም ከሻማ ሀገር የመጣን የቁረይሽ ቅፍለት ለመቁረጥ ነበር የሄዱት ንብረቶቻቸውን መካ ላይ ስለወሰዱባቸው እዚህም ለመካስ ነበር የወጡት ቁረይሾቹ ግመሉን አሳለፉና ዘምተው መጡ 1000 ያኔ ሰሃቦቹ 300 ናቸው ከ300 ውስጥ 230 አንሷር ናቸው የሰዓድ ብን ሙዓዝ ጎሳዎች ናቸው ያኔም ነብዩ አለይሂ ሰላቱ ወሰላም ጦርነት እንደማይቀር ሲያቁ ሰበሰቡና አሺሩ ኢለየ ዒባደላህ እባካችሁን አማክሩኝ እንዝመት ወይስ አሏቸው ያኔ አቡበክር ስዲቅ ተነሳ ተናገረ አዎና ዑመር ተነሳ ተናገረ ሚቅዳድ ተነሳ ተናገረ ሁሉም ሙሃጅር ናቸው ስደተኞች ቀሪዎቹ አንሷሮች ናቸው የጦሩን ትልቅ ቁጥር የሚወስኑት እነሱ ናቸው ከነብዩ ጋር ደግሞ ሲስማሙ መዲና ላይ ሊጠብቋቸው እንጂ ከመዲና ውጭ ጦርነት ሊሳተፉ አይደለም ስምነታቸው የና አካት እዛ ነው ነብዩ ምን አሉ አሺሩ ኢለየ ዒባደላህ ምክራችሁን እፈልጋለሁ ከዛ ሰዓድ ብን ሙዓዝ ገባው ሙሃጅሮች ተናግረዋል የአንሷሮቹ ንግግር እንደፈለጉ ገባው የአላህ መልእክተኛ አላቸው ለከአነከ ቱሪድና የኛም መልስ ነው እንደ እየጠበቅ ያለው አላቸው መልእክተኛው አለይሂ ሰላቱ ወሰላም አዎን ማለት ህዝቡ ያዳምጣል ሰራዊቱ እየሰማ የሱ ንግግር በጦርነቱ ላይ ውሳኔ አለ 230 የሚመራው እሱ የአላህ መልእክተኛ نحن آمنا بك بانت እኮ አምነናል وصدقناك እውነት ብለናል እኮ وشهدنا أن ما جئت به هو الحق ይዘው የመጣው እውነት መሆኑን እኮ መስክረናል በዚህም ጉዳይ ላይ ቃላችንን ሰጠናል አለ ሰብዕ ወጣ እሺ ብለን ልንታዘዝ የአላህ መልእክተኛ እመነን ይሄን ወንዝ ቀዳችሁ ለፉት ብትለን አብረንህ እናልፋለን ከኛ ማን አንድ የሚቀር የለም የአላህ መልእክተኛ እኛ አንሷሮች ነን صبور في الحرب صدوق عند اللقاء ጦርነት ላይ ታጋሾች ስንገናኝ እውነተኞች ተፋላሚዎች ነን የአላህ መልእክተኛ የፈለከውን ገመድ ቀጥል የፈለከውን ቁረጥ አብረን
የፈለከው ጋር ተፋለም፣ የፈለከው ጋር ሰላም ፍጠር፣ አብረህን የአላህ መልእክተኛ ከገንዘባችን የፈለከውን ውሰድ፣ የወሰድከው ካስቀረው በላይኛ ዘንድ ተወዳጅ የአላህ መልእክተኛ ናቸው። ነብዩ ፊታቸው መብራት ጀመረ። የአላህ መልእክተኛ ነገ ፍልሚያው ላይ አላህ የሚያስደስትህን ነገር በእኛ እንዲያሳይ እንመኛለን። ነብዩ ፊታቸው ፍክት አለ ሰለላሁ ዐለይሂ ወሰለም። ልባቸው ውስጥ ገባ። ያኔም ዱዓቸውን አገኘ። ዘመቱ። አላህም ድልን ለሙእሚኖቹ አደረገ እና አቡ ጀህል ያኔ ተሰው፣ ሙስሊሞቹ በድል ተመለሱ። ሰዓድ ብን ሙዓዝ ህዝቦቹን ያሰለፈ የ30 ዓመት ወጣት ነበር። እስልምና ሲቀበል የ30 ዓመት ወጣት ህዝቡ አይደለም ትእዛዙን እምነታቸውን ለመቀየር ዝግጁ የሆኑለት መሪ ነበር። ሰዓድ አንድም መሪ በገንዘብ እሽት ላይ ይሆናል፣ በጊዜ እሽት ላይ ይሆናል፣ በጉልበት እሽት ላይ ይሆናል። በኢማን እንዴት እሽት ለዋል? እንዴት ቢወዱት ነው? እንዴት ቢያከብሩት ነው? እንዴት አይነት ስብዕና ነው ነበር? ሰው እምነቱን እስኪሰጠው ድረስ እጁ የገባ ሰዓድ ብን ሙዓዝ የነብዩ ጋሻ ሆኖ ዘለቀ። የኡሁድ ጦርነት ላይ በርካታ ሰሃቦቹ ሰልፉ ሲናድ ነብዩ ጥግ ሆኖ ሰይፍ የተቀበለ እሱ ነው። የነብዩ የቅርብ ወዳጅ አማካሪያቸው ነው። እንደምታውቁት በእስልምና ላይ ከፍተኛው ከባዱ ጦርነት የሚባለው የውሙል አሕዛብ ነው። ጭፍራዎቹ እነ ቁረይሽ እነ ገጦፋን የሁዶችን ጨምሮ እስልምና አንዴ ጨፍልቀን እናጠፋለን ብለው የዘመቱበት ወቅት ነው። ሰዓድ ብን ሙዓዝ ያኔ ሙስሊሙ ሲወጠር ነብዩ አንድን መንገድ ፈጠሩ። መዲናን ከተራራ ጫፍ እስከ ተራራ ጫፍ ጉድጓድን ቆፍራሉ ቁረይሾችን ለመመለስ ተሳካላቸው። ቀኑ ሲበዛባቸው መወጠሩ ሲከብዳቸው ውሃ አጡ፣ ምግብ አጡ። ያኔ ጦሩን የጠላትን ጦር ለመበተን አንድ ስትራቴጂ ነብዩ ቀየሱ። ገጠፋን ለሚባለው ጦር የቁረይሽን አጋዥ ለሱ የመዲናን ቴምር ሊሰጡት ተስማሙ። የዓመት ቴምር ግን ሊመለስ ጦሩን ልብ ከዛ ይሄን ሰዓድን ጠሩት። ያ ሰዓድ እንደዚህ አስቤያለሁ አሉት። ሰዓድ ምን አላቸው? የአላህ መልእክተኛ ይሄ አላህ ያወረደልህ ወህይ ነው ሐሳብ መስጠት ማንችለው ወይስ የጦርነት ስትራቴጂ ነው አላቸው። አይ በአንድ ላይ ሊያጠፏችሁ ሲዘምቱ ኃይላቸውን ለመበተን አስቤ ነው አሉ። እንደዛማ ከሆነ የአላህ መልእክተኛ ይሄ አይሆንም አላቸው። እንዴት አሉት? እኛ እና ገጦፋን ሽርክ ላይ ነበርን፣ ጣዖት አምላኪ ነበርን። ያኔ ለኛ አድረው ተንበርክከው ነው የሚኖሩት። አሁን አንተን ከተከተልን በኋላ አላህን ካወቅን በኋላ ቁርአንን ካዝነ በኋላ ጭራሽ ሰጠን እንደራደራለን። የአላህ መልእክተኛ አይሆንም ማለት ነው። ተመልከቱ ጀግንነት። ነብዩም ቃሉን አጸደቁ፣ አቆሙ። ከጀርባ የሁዶች ካዷቸው፣ ሙስሊሞችን ከውስጥ ለማጥቃት ጣሩ። ነብዩ ውጥረት ውስጥ ገቡ። ወኢዛገቲል አብሳር ወበለገቲል ቁሉቡል ሐናጅር ከባድ ውጥረት ውስጥ ገቡ። ያኔ ወደ አርረሕማን እጃቸውን አነሱ። አላህ ወይ በምትመልሳቸው መልሳቸዋል። አላህም ንፋስንና ሰራዊቱን ላከ። የቁረይሽን ዳሶች አፈራረሰው፣ ሰራዊቱ ተበትኖ ጠፋ። ያኔ በዛ ወቅት ላይ ከርቀት ጉድጓዱ ጫፍ ላይ አንድ የቁረይሽ ጦር ቀስት ይወረውራል። ሰዓድ ቁሞ ነበር። ድንገት የለበሰው ለምድ እዚህ ጋር ብቻ ነው፣ እጁ ክፍት ነው። ደም ስሩን አገኘ፣ ደሙ ፈሰሰ። መቆም አልቻለም። ነብዩ አከሙት። አንዴ ሁለቴ ሶስቴ ሊቆም አልቻለም። ያኔ ሰዓድ አንድ ዱዓ አረገ። አላህ ወይ ከቁረይሾቹ ጋር ከዚህ በኋላ ፍልሚያ ካለን አቆየኝ፣ ካልሆነ አንተን መገናኘት እፈልጋለሁ። አላህ ወይ አለ። ነገር ግን እነዚህ ካዱነን የበኒ ቁረይዛ ይሁዶች ፍጻሜ ሳታሳይ እንዳትወስድና ነብዩ አለይሂ ሰላቱ ወሰላም የአሕዛብ ጦርነትን ጨርሰው ወደ ቤታቸው ሲሄዱ ጅብሪል በራቸው መጣ። የአላህ መልእክተኛ ለምድህን አወለክ፣ የጦር ለምድህን አለ። መላእካን እኮ አላወለቁም። ተከተለኝ በኒ ቁረይዛ መሬቱን ያርገፈግፈዋለሁ አላቸው። ነብዩም ሰሃባውን አዘዙና ዘመቱ።
በኑ ቁረይዛ ገቡና 20 ቀን አጠሯቸው ይሁዶችን አንወርድም አሉ ከቤታቸው። ሕስን ይባላል ያኔ ከባድ ትልቅ አጥር ነው የሚኖሩበት ትልቅ ግንብ። መጨረሻ ከ20 ቀን በኋላ ሰዓድ ብን ሙዓዝ ይዳኝና እንውረዳ። እሱ ድሮ አንሷር የትሪብ ያለ ወዳጃቸው አይጨክንብንም ብለው እሱ ይፍረዳው ክፈቱ በራችሁ ተባሉ። ነብዩ ቃል ሰጥቷቸው ያኔ ሰዓድን አምጡት አሉ ነብዩ አለይሂ ሰላቱ ወሰለም። የአላህ መልእክተኛ ታሞ ተኝቶ ነው ተባለ። ይዛችሁት ነው። ሰዓድ ተጭኖ መጣ። ነብዩም ለሰሃቦቹ ምን አሉ? ቁሙ ኢላ ሰይዲኩም ፈአንዚሉ፣ ወደ አለቃችሁ ቁሙና አውርዱት አሉ። ወረደ። ለምን ነው የተጠራው? እንድትዳኝ ዳኛ እንደሆን ፈቅዳችኋል? አዎ። ወደ ሰሃቦቹ ዞረ። እዚህ አካባቢ እኔ እንድዳኝ ትፈቅዳላችሁ? አዎን አለ ሰሃባ። ወደ ይሁዶቹ ዞረ። ፍርዴን ትቀበላላችሁ? አዎ አሉ። ከፊት ለፊት ሰይዱል ሙርሰሊን እንዴት ቀና ብሎ ይያቸው አንገቱን ደፋና ወሚንሃ ሁና የርዳ ቢሕክም እዚህ ፊት ለፊቴስ ፍርዴን ይቀበላሉ ነው ያለ ነብዩ አለይሂ ሰላቱ ሰላም። ነዓም ተቀብያለሁ። ያኔ ሰዓድ ፍርድ ሰጠ። ጦርነቱ ላይ የተሳተፉ ከኋላ ሆነው በር የከፈቱ ከውስጡ ነው ያጠቁና ሁሉም እንዲገደሉ ወስናለሁ። የጦረኛ ቅጣት አወጀ። ንብረታቸው ይወረስ ብሎ ወሰነ። ነብዩ ያን ያስከትለው ከባድ ቃል ተናገሩ። ፈቀድ ሐከምት ቢማ ሐከመ አላህ ሚን ፈውቂ ሰብዕ ሰማዋት። አንተ አሁን የተናገርከው አላህ ከሰማቱ ሰማይ በላይ ሆኖ የተናገረው ነው። ውሳኔው ጸደቀ። ልክ ቃሉ ይቺ ስለነበረች ፍርድ ከሰጠ በኋላ እጁ ፈነዳ፣ ደሙ ፈሰሰ። ሰዓድን ወደ ቤት መለሱት። ምሽት ላይ ድንገት ጅብሪል ወደ ነብዩ አለይሂ ሰላቱ ሰላም ወረደ። አንተ ሙሐመድ ከኡመቶች ውስጥ ዛሬ አንድ ሰው ሞተ፣ እሱን ለመሸኘት 7 መላእክት ወረዳሉ። ሰዓድ መሆኑን አወቁ ነብዩ አለይሂ ሰላቱ ሰላም። ሩጠው ወደ ሰዓድ ቤት ሮጡ፣ ይፈጥናሉ። ሰሃቦች ይከተላሉ ጫማቸው እስኪበጠስ ድረስ። የአላህ መልእክተኛ ረጋ በል ፈጠን ይሏቸዋል። ተከተሉኝ። እንደ ሐንዞላ ደግሞ መላእክት አጥቆት እንዳይጠብቀን አሉ ነብዩ አለይሂ ሰላቱ ሰላም። ነብዩ ወደ ሰዓድ ሄዱ። እናት እያለቀሰች አገኙ። ሁሉም እናት ለቅሶ ውሸታም ነው፣ የሰዓድ እናት ስትቀራሉ ነብዩ አለይሂ ሰላቱ ሰላም። ከዛም ጠጋሉና ለእናቱ ምን አሏት? አንቺ ሆይ እህተዝ ዐርሹ ረሕማን ሊመውት ሰዓድ አሏት ነብዩ አለይሂ ሰላቱ ሰላም። ለሰዓድ ሞት እኮ የሰማዩ ዋና ዐርሽ የሚባለው ዓለም ራደለት አሉ ነብዩ አለይሂ ሰላቱ ሰላም። እንዴት አይነት ደረጃ! እርግጥ ነው አውቃለሁ ለብዙ ሰዎች ስቴዲየም እንደምሬድላቸው የጭፈራ ቤት አዳራሾች እንደሚጮሁላቸው አውቃለሁ። ከምድር በላይ ከሰማይ ሰማያት በላይ ዐርሽ የሚባለው ግዙፍ ዓለም ለአንድ ወጣት ሞት ተርገፈገፈ። 70 መላእክት አላህ ላከ ጀናዛውን እንዲያጅቡ። ጀናዛውን ተሸክመው ሲሄዱ ቀለላቸው። ግዙፍ ነበር ቁመናው። የአላህ መልእክተኛ ጀናዛው ቀለለን አሉ። እናንተ እኮ አይደለም የተሸከማችሁት መላእክት ነው አሉ ነብዩ አለይሂ ሰላቱ ወሰላም። ሰዓድ በክብር ወደ መጨረሻው ዓለም ተሻገረ። የአላህን ውዴታ አገኘ። ቀብሩን ስንቆፍር ይላል አቡ ሰዒድ አልኹድሪ፣ ቀብሩን ስንቆፍር የቀብሩ ላሕድ እስክንደርስ ድረስ ሚስክ ይወጣ ነበር ከቀብሩ አልሽታ፣ አፈሩ ያውድ ነበር። በክብር ቀበሩት። ሰዓድ የእስልምና ባለውለታ፣ የነቢዩ ባልደረባ፣ ዐርሽ ለሞቱ የተንቀጠቀጠለት ከሙሃጅሮቹ አቡበክር ስዲቅ እንደሆነ ሁሉ የአንሷሮቹ ስዲቅ የሚባለው ግለሰብ እስልምና ሲቀበል 30 ዓመቱ ነው። ሲሞት 36 ዓመቱ ነው። በ6 ዓመት የእስልምና ቆይታ ውስጥ ህዝቡን ወደ እስልምና አምጥቶ ሲሞት የላይኛው ዓለም ለሱ ተርገፈገፈ። ሰዓድ የሁላችን ተምሳሌት፣ ሰዓድ የሁላችን ሞዴል። ሰዓድ ለዲኑ ለመልፋት ላሰቡ ወጣቶች ሁሉ ተምሳሌት። አላ ወፈዐሉ الخيرات واستغفروا ربكم فيا فوز المستغفرين. الحمد لله على إحسانه
والشكر له على تفضله وامتنانه ولا إله إلا الله تعظيما لشأنه وصلى الله وسلم وبارك على رسوله وإخوانه نبينا محمد عليه الصلاة والسلام سعد كالف بوهلا سعد رستوتها በተለያየ አጋጣሚ ያስታውሱት ነበር። አንዴ ሰሃቦቻቸው ጋር ቁጭ ብለው ምርኮ መጣ፣ ወርቁ አልማዙ መጣ። ሰሃቦቹ በትኩረት ያንን ወርቅ ሲመለከቱ አዩና ሰዓድን አስታወሱ። ለምን ዲሉ ሰዓድን ፊል ጀና፣ ሰዓድ እኮ እጁ ላይ የሚይዘው ጀነት ውስጥ መሐረቡ ጨርቁ ኸይሩ ሚነ ዱንያ ወማ ፊሃ፣ ዱንያና ዱንያ ከያዘችው በላይ ዋጋ አለው አላህ ዘንድ። ነቢዩ ዓለይሂ ሰላቱ ወሰላም እሱ ቢያልፍም ለሱ ጎሳ ጠበቃ ሆነው ዲኑን ለረዱት አንሷሮች አጋዥ ሆነው ስሜታቸውን ጠብቀው ቃላቸውን ሞሉላቸው። ነቢዩ ዓለይሂ ሰላቱ ወሰላም መካን ከፍተው ከገቡ በኋላ ሐዋዜን የሚባል ጦርነት ላይ አድርገዋል። የውሙ ሑነይን፣ የሑነይን ጦርነት የምንለው በዚህ ጦርነት ላይ ብዙ ምርኮ ሰበሰቡ። እንደዛ አይነት ምርኮ ይዟል። ያኔና አቡ ሱፊያን የሰለሙበት ጊዜያዊ ወቅት ነበር። ለእስልምና ቀልባቸውን ለማላመድ ብለው ለአቡ ሱፊያን ብቻ 100 ግመል ሰጠውት፣ 100 ፍየል የሰጡታል። ወርቁን ብሩን አከፋፈሉት ለሰለሙት የቁረይሽ ሰዎች። ያኔ የሰዓድ ብን ሙዓዝ ጎሳ የአንሷሮች ውስጥ የተወሰኑት ቅሬታ ገባቸው። በቃ ነቢዩ ዓለይሂ ሰላቱ ወሰላም ወገኖቻቸውን አገኙ፣ እኛን ተውናል። ለነሱ አከፋፈሉት እኮ ንብረቱ። የኛ ሰይፍ የፍጥሩ ደመን፣ ገና ሰይፋችን ደሙን ማንጠብጠቡን ሳያቆም 100 ግመል እዛ 200 ፍየል እዚህ ለኛ ምንም ሳናገኛሉ ጥቂቶች። ይህን ቅሬታ ሰዓድ ብን ዑባዳ ሰማ። ያኔ እሱ ነበር መሪያቸው። ወደ ነቢዩ ዓለይሂ ሰላቱ ወሰላም የአላህ መልእክተኛ ከአንሷሮች እኮ የተወሰነ ጭፍራ በአንተ ላይ ቅሬታ ገብቷቸዋል አሉት። በእኔ ላይ ለምን አለ? አይ ለሌሎች አከፋፍለህ እነሱን ስለተውካቸው። ያኔ ነቢዩ ዓለይሂ ሰላቱ ወሰላም ያ ሰዓድ አሉት፣ አንተ ሰዓድ አንተስ የት ጋር ነህ አሉት። የአላህ መልእክተኛ እኔም እኮ ከጎሳዬ አንዱ ነኝ አላቸው። ያው ተሰምቶኛል፣ እንግዳማ ሰብስብልኝ። አንድ ቦታ ላይ አንሷሮቹን ብቻ ሰበሰብ። ነቢዩ ዓለይሂ ሰላቱ ወሰላም ተሰብስበው እንዳለቁ መጡና ንግግራቸውን ከፈቱ። አላህን አላቁ አወደሱ። ከዛም ወደ ንግግራቸው ገቡ። ያ ማዕሸረል አንሷር፣ እናንተ አንሷሮች ሆይ የደረሰኝ ወሬ ከእናንተ ምንድነው? አለም አጅድኩም ዱላለን ፈሃዳኩም አላሁ ቢ፣ ጥመት ላይ አግኝቻችሁ አላህ በእኔ ሰበብ ወደ ቀጥተኛ ጎዳና አልመራችሁ? ተቸግራችሁ አግኝቼ አላህ አላብቃቃችሁም? ሀብታም አላረጋችሁ? ተለያይታችሁ እርስ በርስ እየተጋደላችሁ በእኔ ሰበብ አላህ እንዳላደረጋችሁ አሏቸው። አንሷሮቹ አንገደፉ። አላሁ ወረሱሉሁ አፍደሉ ወአመና፣ አዎን አላህና መልእክተኛው እኛ ላይ ውለታቸው ብዙ ነው አሉ። ያ ማዕሸረል አንሷር መልሱልኝ አሏቸው። ብትፈልጉ መልሱልኝ፣ ተናገሩ፣ እውነትም በሉ፣ እውነት እላችኋለሁ። ምንን መልስልኝ? አላህ መልእክተኛ ብትፈልጉም በሉ። ተሰደህ መጣ አስጠጋነህ፣ ፈርተህ መጣ ተንከባከብነህ፣ ተቸግረህ ነበር ፈዋሰይናክ ረዳነ ማለት ትችላላችሁ። አንሷሮቹ አንገደፉ። የአላህ መልእክተኛ አንተና ጌታችን የበለጠ ለኛ ጸጋችሁ ብዙ ነው። ያ ማዕሸረል አንሷር፣ እኔ ለነዛ ለሰለሙት ሰዎች ቀልባቸው እንዲረጥብ ላረኩት ነገር እናንተን ደግሞ ለእስልምናችሁ ብተዋችሁ በዚህ ታኮርፋላችሁ እንዴ? አንገታቸውን ደፉ። ያ ማዕሸረል አንሷር፣ እናንተ አንሷር ጎሳዎች ሆይ ሰዎቹ ፍየልና በግ ይዘው ቢሄዱ እናንተ ደግሞ ነብዩን ይዛችሁ ብትመለሱ አትፈልጉም አሏቸው። አንሷሮቹ ማልቀስ ጀመሩ። ያ ማዕሸረል አንሷር፣ እናንተ አንሷር ጎሳዎች ሆይ አላህ ይዘንላችሁ። አላሁመ እርሐም አልአንሷር ወአብናኢል አንሷር ወአብናኢል አንሷር አሉ ነቢዩ ዓለይሂ ሰላቱ ወሰላም። አላህ ሆይ አንሷርን ዘንላቸው፣ የልጅ ልጆቻቸውንም ዘንላቸው። ያ ማዕሸረል አንሷር፣ እናንተ አንሷሮች ሆይ ሰዎች አንድን ጎዳና ቢሄዱ አንሷር ሌላ መንገድ ቢሄድ አንሷርን እንጂ ማንም አልከተልም አሉ ነቢዩ ዓለይሂ ሰላቱ ወሰላም። ነቢዩ ዓለይሂ ሰላቱ ወሰላም ከነፍስ በላይ የሚወዷቸው ነበር።
ቃላቸውንም ሆኑ ነብዩ አለይሂ ሰላቱ ሰላም የተወለዱባት መካ ላይ አልቀር አብረዋቸው መዲና ተመለሱ። መዲና አብረዋቸው ነው የተከበረው ገላቸው መዲና ላይ አረፈ። ያ ኸይረ መን ዱፊነት ፊልቃዕ አዕظሙ ፈጣበ ምን ጢቢሂነ አልቃዕ ወልአከም። ያ የተከበረ ሰውነት መዲና ላይ ከተመ። ቃላቸውም ሁሉ ነብዩ አለይሂ ሰላቱ ወሰላም የአንሷሮቹ ጠበቃ ነበሩ በሕይወት እያሉ። ለአንሷሮቹም ሰብስበው አንዴ ምን አላቸው? እናንተን ሆይ ከኔ በኋላ እናንተ መገፋት ሊገጥማችሁ ይችላል። ሰዎች ሊገፏችሁ ይችላል። ጀማሪ እናንተ ናችሁ። አዎ ከኋላ የመጣ ሊገፋችሁ ይችላል። ሐውድ ላይ እስክንገናኝ ሶብር አድርጉ ነብዩ አለይሂ ሰላቱ ወሰላም አሏቸው። አዎ በሆነ ነገር ጀማሪ ትሆናለህ። ከኋላ መጥቶ ሰው ይገፋል። አወል መንግስትን ለማቆም ሚና ኑሮ ሊሆን ይችላል። ኋላ ልትገፋ ትችላለህ። መጅሊሱን ለማቆም ለፍተህ ሊሆን ይችላል። ኋላ ልትገፋ ትችላለህ። የመስጂድ ኮሚቴ የሆነ መስጂዱን አቁመ ይሆናል። ኋላ ልትገፋ ትችላለህ። አወል አክሲዮኑን በመመስረት ቀዳሚ ሆነ ሊሆን ይችላል። አሁን ወደ ኋላ ግን ሊገፉ ይችላል። እስቢሩ ሐታ ተልቀውኒ እንደል ሐውድ። ሐውዱ ላይ ከኔ ወንዝ ላይ መጣችሁ እስክትጠጡ ታገዙ አላቸው ለአንሷር። ነብዩ አለይሂ ሰላቱ ወሰላም አንሷሮቹን በጣም የሚወዱ ሰዓድ ብን ሙዓዝን ሁሌ የሚያስታውሱ የአላህ የተከበሩ ነብይ ነበሩ። ሰዓድ ለኛ ትልቅ ሞዴል አስተማሪያችን። ሰዓድ ወጣት ነው። በወጣትነት ምን መክፈል እንዳለብን አስተምሮናል። ይሄ ዲን በጠንካራ መሰረት ላይ የጣሉት ለዲናቸው ሁለንተናቸውን በሰጡ ሰዎች። ሁላችንም ለዲናችን ትኩረት እንስጥ። ልጆቻችንን የነ ሰዓድን ታሪክ እንንገራቸው። ታሪካቸውን እናውሳላቸው። ከምድር አልፎ ዓርሽ ያወሳቸው የአላህ ባሪያ መሆናቸውን እናውሳላቸው። አላ ወፈዐሉ الخيرات يا من تحبون النبي محمد صلوا عليه وسلموا طول المدى فصلاتكم وسلامكم نورا لكم لأمسكم وبيومكم ولكم غدا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر اللهم أعداءك أعداء الدين اللهم لا تدع لنا في مقامنا هذا ذنبا إلا غفرته ولا هما إلا فرجته ولا دينا إلا قضيته ولا أسيرا إلا فككته ولا غائبا إلا رددته ولا مظلوما إلا نصرته برحمتك يا أرحم الراحمين إن الله يأمركم بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون اذكروا الله العظيم الجليل يذكركم واشكروه على نعمه يزدكم فأقم الصلاة.